አጋቹ ሰውዬ የመጨረሻ ውሳኔዋን ወስና ስላሳወቀችው ወጋት። ቲና በሰከረችበት በጨለማ እየተንገዳገደች በሆነበት ሰዓት አጋቹ 1 ነጥብ ብሬን ካለመጣች ሲላትም የለኝም ብለው ነበረ እና ዛሬ የመጨረሻ ውሳኔዋን ስላሳወቀችው እሱም ደግሞ በሚከብድ ሁኔታ በጨለማ ጠብቆ ቲናን እንዳይሆን አድርጎ አስወገዳት። ሌላው ሀሊብ እና ኤደን ቲናን እና ዳኒን ለማናደድ ብለው ያደረጉት ነገር ወደ ትዳር ወስዷቸዋል። ትሁት የመጨረሻ አዘነችም፣ በጣምም ተናደደች። ዳኒ በተለይ ምን ማድረግ እንዳለበት አያውቅም። ጨጓራው ላጥ ብሏል። ካሊብ በነገሩ መጀመሪያ ላይ ላስብበት ያለ ነበር፣ ግን ደግሞ ኤደን ግዴታ መበቀል አለብን በማለት አሳመነችው። አሁን በቀላቸውን አንድ ብለው ጀምረው ዳኒን አቃጠሉት። ዳኒ በመጋባታቸው እጅግ ከምንም በላይ በጣም ተናደደ። እንደዚሁም ቲና ከመሞቷ በፊት በእነሱ የተናደደች ቢሆንም ነገር ግን የማትወጣው ትልቅ ችግር ውስጥ ነበረች። ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቲና እስከ ወዳኛው ሸኝቷታል ማለት ነው። 1 ነጥብ ብር ካላመጣች ስላትም እሷን በእርግጥ ያንን ብር አውጥታ ለመስጠት ያላደረገችው ጥረት የለም። እንደሚገላትም ስላወቀች አባባንም ለመነችው። ሁሉንም ነገርም ነገረቻቸው። አባባ መስጠት ካለብኝ እንኳን መርዳት ብችል እሱን እንጂ አንቺን በፍጹም አይደለም አላት። ሁሉ ነገር ይቅርታ አድርገህልኝ የለም ለምን አባባ አለች። እሱም ይህ ላንቺ የሚገባሽ አይደለም ይገለኛል እኮ አለችው። እና ይግደልሻ እኔ ምን አገባኝ አላት። ቲናም የመጨረሻ ለሰውየው ውሳኔዋን አሳወቀችው። ወይ ለኔ ቀንስልኝ በይው ብሏት ነበር ዳኒ። እሺ እስኪ ቀንስልኝ እለዋለሁ፣ ግን ደግሞ እሱ በፍጹም እሺ የሚል አይደለም አለችው። ከዛ ሄዳ ሰውየውን ብሩን አገኘች ሲላት አላገኘሁም፣ እባክህ ቀንስልኝ አስተያየት አደርግልኝ አለችው። ጭራሽ 24 ሰዓት ሰጥቼሻለሁ፣ ብሬን ካልሰጠሽኝ የደሜን የላቤን የድካሜን ያን ጊዜ የማደርግሽን አውቃለሁ አላት። ልትገለኝ ነው? ግደለኝ፣ ይኸው ግደለኝ አለችው። የመጨረሻ ውሳኔው እንግዲህ መግደል እንደሆነ ማሳወቃት። ከዛም ከምን ላምጣለህ? ይህ ብር በስንት መከራም አይገኝም፣ እንኳን በድንገት ለ24 ሰዓታት ብዙ ደክም ያለው የቻልኩትን ያህል ጥሬያለሁ። ስለዚህ ምንም ማድረግ አልችልም አለችው። እንግዳውስ ጠብቁኝ ብሏት ሄደ። በኤደንና በሀሊብ መካከል የተገኘው ግንኙነት በተመለከተ ቲና የመጨረሻ ተናደደች። ዳኒ እንሂድና እንጠጣ አለችው። ተይ ቲና፣ እኔ ዝም ብዬ መናደድ ነው የምፈልገው፣ መጠጣት አልፈልግም አላት። ከዛ እሷም በዚህ በጠራራ እንድጠጣ ነው የምትፈልጊው ሲላትም እኔ ስጠጣለው የምጠጣው ሀሳብ ይነስተውኛል አለችው። እንደዛ ከሆነ ሂጅና ሞክሪ አላትም። ሌላው እንግዲህ ቁጭ ባሉበት ኤደንና ካሌብ ተያይዘው ዘው ብለው ሲገቡ ዳኒ ስሜቱን መቆጣጠር አልቻለም። ከዛም አባባ ግን ግብዣ አደረገላቸው። ሁለታቸውም ትሁት ከቤት ወጥታ ልትሄድ ስትል ሀሊብ መለሳት። ሀሊብም መልሶ ይቅርታም ጠየቃት። ከዛም እኔ አንቺ ለዚህ ቤት ሁሉ ነገር ነሽ፣ ነፍስሽን አሳልፈሽ የምሰጪ ሴት ነሽ። እኔ ግን እንደ ሰራተኛ ይቼ በጣም ስሜትሽን ጎዳሁት፣ ይቅር በይኝ ትሁቴ አላትም። እሷም ይቅርታ አድርጌልሃለሁ፣ እሺ ቁጭ በያ፣ ይቅርታ አደረኩልህ ማለት እኮ ቀረሁኝ ማለት አይደለም አለችው። ከዛም እንደ አባባ ዝም ነው እንደምትላት አለ። እና ምን ላድርግ ልጄ፣ የስጋ ልዩነቷን አይታ ጥላ ልትሄድ ነው አላት። አባባ እንደዛ አይደለም አለችው። የአብራኬ ክፋይ ብትሆኝማ ከዚህ ቤት ወጥተሽ የትም አትሄጂም ነበረ፣ ነፍሴን አድነሽ ጥለሽኝ አትሄጂም ነበር አላት። በቃ እሺ አባባ መወለድ ቋንቋ ነው ትለኝ የለ እሺ በቃ ብላ ቀረች። በዚህ ጊዜ ደስተኛ ሆኖ አባባም ሁላቸውም ዛሬ እንግዲህ እራት ልጋብዛቸው አለ። እንዴ አባባ ዛሬ በጣም ደስ ብሎኛል አለ። ዛሬ ደስታዬ ወደር የለውም፣ ምክንያቱም እዚህ ቤት በትንትን ወጥቶ ዛሬ ደግሞ ተሰባሰባቸው ልጆቼን አገኘው። ስለዚህ ለምን እራት አልጋብዛቸውም አሉ። አስፈላጊ ነው አለችው። አዎ ትሁቴ አላት። እሺ በቃ አባባ አለች። ምግቡንና መጠጡን እኔ አመጣለሁ በማለትም አባባ የግብዣውን ወጪ ሸፈነ። እናም ቲና እንደዚሁም ዳኒ ኤደንም መጡ። ኤደንና ሀሊም ተመካከሩ። እኔ እናንተ በጣም የምንዋደድ ፍቅረኛሞች ነን፣ ቢያንስ እንበቀል። በቀል እኮ ነው፣ ቀላል ነው አላትም። እነሱ እኛን እንዴት አድርገውናል፣ ስለዚህ እነሱንም ትምህርት ማስተማር አለብን። ስለዚህ እኔ እናንተ ልናስቀናቸው ይገባል አለችው። ሀሊብ ልሰበበት ብሎ መለሰላት። ደጋግማ ጠየቀችው። ሀሊብ እሺ
አለ ኤደን። አሁን እዛ በመሄድ ቁጭ ብለው ሀሊብና እሷ ማውራት ጀመሩ። ይህን ጊዜ እነሱ ሲያወሩና ሲጫወቱ ሲሳሳቁ ዳኒ በቅናት ተንጨረጨረ። ዝም ብሎ መመልከት ጀመረ። ትሁት የመጨረሻ ሰክራ አባባን ከዛ መጥፎ ሰውዬ እንዳስጠላቸው ተናገረች። በዚህ ሰዓት ቲና ነቀለች። እናም ዳኒን ጠየቀችው። ከዛም አዎ እንኳን እሷ እኔ አላውቅም ሰክራ የምታወራውን ነው የሰማሁት። እንኳን እሷ እኔ ላስጥለው ነበር አባባን አላት። እሷ ግን አስመሳይ ናት። እኔ ሞተ ብዬ ሳለቅስ ያዞንባ ነበር የምታለቅሰው አብራኝ አለች። እሱን ተይው አላት። ሌላው የሚያሳዝነው ነገር አሁን የዳኒ ብስጭት ቀጠለ። ሳሎን ቁጭ ብለው ባሉ ጊዜ ሀሊብና እንደዚሁም ደግሞ ኤደን ተያይዘው ምንም እንዳላየ ንቋቸው መኝታ ክላስ ገቡ። ከዛም ኤደን የሆነ ሽታ አልሸተተህም? ምን የተቃጠለ ነገር አለ? እኔ እንጃ አልሸተተኝም። ምንድን ነው? የቲናና የዳኒ ጨጓራ ተቃጠለ አለችው። በጣም ሳቀና በጣም ተቃጠላላት። እኔ እናንተ እኮ ሳናስበው ተስማማን አለችው። ምን አላት? በዚህ ሰዓት እንግዲህ ሌላው ሲሆን መኝታ ክላስ መግባት ምን ማለት ነው አለ ዳኒ። ተዋቸው ባክህ፣ አንተም እኔም የተጋደነን። አንተም አንድ ይህ የማይረባ እኮ ሚስቴን ይዞታል። በቃ ከላይ ያሸፈታት እሱ ነው። እኔም እኮ ባሌን ተከድቻለሁ አለችው። በቃ እኔ አልችልም ቲና አላት። በቃ እንሂድና እንጠጣ ስትለውም ዳኒ በፍጹም አልጠጣም አለ። ትሁት የዚህ ጊዜ የመጨረሻ ተናደደች፣ ቅናትም ጀመራት። በተቀመጡበት ጥላቸው ሄደች። ኤደን ተከትለ ሄዳ ትሁቴ አለቻት። ምን ሆነሽ ነው? ምንም ደህና ነኝ። አይ ደህና አትመስይም። ደህና አይደለሽም እንዴ አለቻት። ምን ነው? ደህና ነኝ። ደህና አልመስልም? አይ ደህና አትመስይም ብቻ ሳይሆን በጣም የተናደድሽ ይመስለኛል አለች። ሀሊም ጋር የምታደርገው ነገር ትክክል ነው አለቻት። በዚህ ልክ ለምን ስትልም ምን ነው? ምን ችግር አለ? ምን ችግር አለው አለቻት። ካሌብን ባፈቅረው ኖሮ ያንቺ ላደርገው ያልሽ ልትረጅኝ የነበረው ለራስሽ ልታረጊው ነው አለቻት። ምን ዋጋ አለው ታዲያ? አንቺ የምታፈቅሪው ሌላ ሰው ነው። ስለዚህ እኔ ደግሞ አንቺ ስለማታፈቅሪው አንቺን ለመርዳት ብዙ ብሞክርም አንቺ አትወጂውም። ስለዚህ ለራሴ ቀባ አደረኩት አለቻት። ቢሆንም በዚህ ልክ በጣም ያስጠላል፣ በጣም ይደብራል አለቻት። ከዛም ኦ ብላ ሄደች ኤደን። አሁንም በድጋሚ ኤደንና ሀሊብ ከቤት ወጥተው መሸኛኘት ጀመሩ። እናም አልታወቀህም እንጂ እኮ አሁን ራሱ በደንብ ነው የተስማማ ነው። እናም ደግሞ በደንብ ነው ያቃጠልናቸው አለችው። ኤደን አዎ ግን ደግሞ እውነት ኃይለኛ በቀለኛ ነሽ አላት። በቀልን የሚያመጣው በደል ነው። ስለዚህ በደሌ ነው በቀለኛ ያደረገኝ። የእኛንም ስሜት ሊያውቁት ይገባል። እኛ ምን አይነት ሰዎች እንደሆነ ሊረዱ ይገባል። ሁልጊዜም እነሱ ብቻ በሰው ስሜት ላይ መጫወት የለባቸውም፣ ይገባቸዋል አለች። አባባ አሁን ኤደንና ካሌብ ላይ እንደንስ አላቸው። ከዛ አይ ኤዱ እኔ መደነስ አልችልም ይቅርብኝ አላት። እንዴ ና አለችው። አባባም ተነስ እንጂ ደንስ ልጄ ዛሬ እኮ የደስታ ቀን ነው አለ። በዚህ ሰዓት ሻለና ብድግ ብሎ መደነስ ሲጀምር ዳኒ ቁጭ ብድግ አደረገው። የሚያደርገው ነገር ግራ ገባው። ሌላው እንግዲህ ቲና በእነሱ ንዴት ለመጠጣት ውጭ ሄዳ ጠጥታ ሰክራ ከመጠጥ ቤት ስትወጣ ጠብቆ ያዱበዳ ሰውዬ የሰማይ ስባር የሚያክል ሰውዬ ጠበቃት። ዳኒ ውጭ እንዳትጠጪ እቤት አስመጥተሽ መጠጣት ትችያለሽ፣ እባክሽ ቲና እራስሽን ጠብቂ ብላት ነበር። እናም ሰውየውን አናግረው አላት። 50,000 ብር የሚያበድረን አግኝቻለሁ ሲላትም ምን 50,000 ብር ምን ታደርግልናለች? ተወው እባክህ የራሳቸው ጉዳይ እናንጠጣ አለችው። አይ ቲና እኔ አልጠጣም፣ ቀንም ማታም አልጠጣም ብለህ እስከ መቼ ነው? ቢያንስ እኮ የገባህበትን ስቃይ ያስረሳሃል አለችው። ይቅርብኝ ቲና እቤት አስመጥተሽ መጠጣታችም እባክሽ እዚህ ቤት እንዴት ነው የምጠጣው? አልችልም፣ እዚህ መጠጣት አልችልም። እሺ ለማንኛውም ራስሽን እየጠበቅሽ አላት። ቲና መጠጧን እንደፈለገች ተግታ ስትመጣ በሚያሳዝን ሁኔታ እንግዲህ እሷ ያዘጋጀችው ወዳጅ ሆነኛል ብላ ያስቀመጠችው ሰውዬ ጠላት ሆኖ እሷኑ መልሶ ባህር አንጀቷን በቢላ ደክራው ለቀቃት። በጣም ያሳዝናል። የሰው ልጅ ጭካኔ ምን ያህል እንደሆነ አሳያትም። እሱም እንደዛ ካደረገ በኋላ ጥሏት ላሻለ። ቲና ጎዳና ዳር ወድቃ ሬሳዋ ብቻ ቀረ። ቻናሉን ሰብስክራይብ እያደረጋችሁ